ሰላም ቤተሰቦቼ እንዴት ናቸው? ደህና ናቸው? ቤተሰቦቼ ደህና ናቸው? ዛሬ ከማን ጋር ነው? በቀጥ ላይ መጣች። እንዴት ናቸው? ሰላም ናቸው? የዝን ቤተሰቦች ሁላችሁም ሰላም ብያለሁ። እንዴት ናቸው? ያው የሁላችንም ቤተሰብ አንድ ስለሆናችሁ በሀገር ውስጥም በሀገር ውጭም ያላችሁ ሰላም ናችሁ ወይ? እኛ አዲስ አበባ ሆነን ነው። በሰላም ለሀገራችሁ ያብቃችሁ። እናንተ ከዛ ደስ ይላል። እንዴት ናችሁ? ደህና ቤተሰቦቼ ካሜራችሁ ውስጥ እንዳትገባባችሁ ለራሳችን ቪዲዮ እየሰራ ነው። ዩቲዩበር ናችሁ። ሰብስክራይብ አድርጉ። እንዴት ናችሁ ቤተሰቦቼ? ደህና ናችሁ? ተከትላይ መጣችሁ። ተከትላይ መጣችሁ። እንዴት ናችሁ? ሰላም ናችሁ? በደንብ ምን ነው ዝም አልሽ? እና በጣም ናፍቃችሁኛል። በራሴ ዩቲዩብም ጠፍቻለሁ እና በቅርብ እንገናኛለን ብዬ ተስፋ አደርጋለሁ። እና በርቱ፣ ተስፋ ትቁረጡ። ያው የዝኑም ተስፋ ከቆረጠች በኋላ ነው የተቀበላት እና እናንተም ተስፋ እንዳትቆርጡ በደንብ ስሩ። እግዚአብሔር ደግሞ እናመሰግናለች። እወዳችኋለሁ። ከዛስ እና እንዴት ናችሁ? ደህና ናችሁ? አናፈቃችሁኝም? እናንተ ምን እስኪ አብረን እንሰራለን። እንዴት ናችሁ? አላማረብንም? ፈረንጅ መስላለች። አይ ኢትዮጵያ ያለው ሰው መስልማ አምሮብን በጣም አታዩን? የጥቁር ነው አሁን እስከምትለምዱ ድረስ እኔም እንደመጣሁ ማለት ነው። እኔም ከዚህ ስለማመጣ እንደመጣሁ ትንሽ እንደዛ ልክ አሁን እንትን ስትይ ምናምን አሪፍ ነው። በተገራችን ላይ አየር ሲጀምር አዲስ አበባ አየር ያስማማኝ። እውነት ሙቀት ነው የምወደው። ሙቀት ነው የምትወጂው? ጠበሰን እና እንዴት ነበር ጉዞሽ? እንዴት ነበር? አሪፍ ነበር፣ ደስ ይል ነበር። ቀጥታ ነው የመጣሽ? በዚህ አጋጣሚ መናገር የሚፈልገው እንደሆነ ታውቂያለሽ፣ እኔ ፓወር ባንክ ይዤ መጥቼ ነበርና ምን ውስጥ ከተሽ? በትልቅ ሻንጣ ላይ ከዛ አስቀሩኝ። ይሰርቅ እነሱ ወሰዱብሽ? ከዛ ግን ወረቀት ጽፈው አስቀምጠውልኛል። ከተመለስኩኝ መውሰድ ይችላለሁ ማለት ነው። ግን ቢችሉ በእጃቸው ቢይዙት። ከዚህ በፊት ማለት ነው ፓወር ባንክ ይሰረቃል። ነገራችን ላይ እኛ ቤት ሶስት ልጆች ተሰርቀባቸዋል። እዛው ነው ያስቀሩት ማለት ወረቀት ጽፈው በአረብኛ አስቀምጠውልኝ ሻንጣው ስመለስ መውሰድ ይችላሉ ማለት ነው። ኦኬ። ግን የማይመለስ ሰው ግን ይከስራል። ለምሳሌ ፓወር ባንካችሁ፣ ስልካችሁ፣ ውድ ነገር ምናምን ሽቶ የሆነ ኤሌክትሮኒክስ ነገር በሻንጣ ሽቶና ዶላር ብቻ በዛኛው አርጉ እንጂ ሌላ ነገር ግን አትጨምሩ። እኛ ሶስት ሰው ጠፍቶበታል። ለካ እንደዚህ እየቀረባችሁ ነው። አሁን እንደዚህ ወረቀቱ ያገኙታል። ልብ አይሉትም እንዳይሆን ልብ ብለው ታያቅም ብቻ ያው አንድ አሁን ትመለስ ነበር ከሻንጣዋን ያወጣሁባት። እንግዲህ ቡና እየጠጣች ነው። ምሳ በልተን እኔ አልወድም ቡና። አም ሶሪ ተጠጣሳ ምሳ የበላንበት ቦታ ደግሞ ጫጫታ ነው። እኔ ሪከርድ እናደርግ ነበር። ምን ወጡ በቃ ሄዱ። እና እንዴት ናችሁ ቤተሰቦችዬ? ተነቃችኋል? ሀገር ቤት በጣም ደስ ይላል። ኑ አትፍሩ። ምንም የሚባላ ነገር የለም። ሁሉ ሰላም ነው። አይ እኔም እንደምላችሁ እመቤቴን ነው የምላችሁ፣ ለራሳችሁ ቁሙ። በቃ ገንዘባችሁ አታጥፉ፣ ክፉ ሁኑ። በዚህ ምድር ላይ ክፉ ሁኑ። በቃ እኔም ብዙ ተመራለሁ። አይ ለሰው ክፉ አትመኙ እንጂ በገንዘባችሁ በራሳችሁ ነገር በጣም ልትጠነቀቁ ይገባል። አሁን እዚህ ስትመጡ ለስራ ብር ያስፈልጋል። ስትወጡ ብር ነው፣ የትም ስትሄዱ ትራንስፖርት ብር ነው። በጣም ብር ያስፈልጋል። ከዛ ውጭ ከብር ውጭ ኢትዮጵያ ምንም ችግር የለም። ሁሉ በጣም ደስ ይላል፣ በጣም ያምራል። በቃ ሰው ይዘንጣል፣ ይበላል፣ ይዝናናል። በቃ ህይወታችሁ ማለት ነው በሰላም ደስ ይላል። በጣም ነው ደስ የሚለው፣ በጣም ነው ደስ የሚለው። እመቤቴን ነው የምላችሁ። እኔ በቃ የሆነ ነገር ተስተካክሎልኝ ሀገሬ ሆኖ ደስታዬን አልችለውም። እኔም ደስታዬን አልችለውም። ግን ያው ማሳካት ያለባችሁ ነገር መውላት ያለባችሁ ነገር ካለ እንግዲህ ግድ ነው አሟልታችሁ ነው። ካልሆነ ግን ዝም ብሎ አላማ የሌለው ኑሮ በቃ ዛሬ ልቀጥል ቀጣይ ዓመት ምናምን እያላችሁ ከሆነ ግን ቆርጣችሁ መወሰን አለባችሁ። ማለትናቸው ወደ ሀገራችን ነው። ምንም ችግር የለም። ሰው እየኖረ ነው። እውነት በጣም እግዚአብሔርን ማለት የሆነ አሁን እኛ ሌላ ሀገር መስጠት ለምደን ማድረግ ለምደን በሰፊው ለምደን መኖር ያቅተናል እንጂ እዚህ ከኛ እነሱ ሰዎች ጉሊት ሰርተው ይኖራሉ። ግን ደግሞ ሰው ሁሌም በህይወቱ የተሻለ ህይወት ነው የሚመኘው ብዬ አስባለሁ። ጥሩ ነገር ማድረግ፣ ልጅ ካለ ልጃችሁ ማስተማር። እኛ ያጣንን ቢያንስ ለልጆቻችን ሰጥተን ጥሩ ነገር በወጣትነታችን ጉልበት
በቤታችን እያለ እግዚአብሔር ጤና ከሰጠን ማሳካት ፈልገን ነው እንጂ ሀገር ላይ ምንም ይጉድ። እግዚአብሔር ደግሞ በበረከት ያለው አሁን የኑሮ ውድነት ነው። በጣም ጤፍ 150 ብር ነው 1 ኪሎ፣ ግን እግዚአብሔር በበረከት ያኖራል። እግዚአብሔር ነው የኢትዮጵያ ሕዝብ የሚያኖረው ማለት ነው። እውነት እግዚአብሔር በበረከት ስለሚጎበኛት ነው እንጂ እንደ ኑሮ ውድነት እንደ ብሩ ምናምን በቃ ብሩ ተውጣት ትጠይቁ ይዛችሁ ወጣችሁ የዚህ ቦታ ሳትሄዱ ታክሲ እንኳን በጣም ውድ ነው፣ ግን ይኖራል። በቃ ህይወት ዛሬ ናት ደስ የምትለው። ቡና እየጠጣሁ ነው። እግዚአብሔር ይመስገን። ያው ምንም አይደለም ይኖራል፣ ሰው ይኖራል አይደለም በጣም ስለዚህ አገር ከገባ እንደዚህ አይነት ችግር አለ የሚለውን ነገር የሆነ እንትን ላይ አታስገቡት። በቃ ማለት እግዚአብሔር ያውቃል። ደስ ይለናል። ሰብስክራይብ አድርጉ እና ያው ደስ ይላል። ይኸው በቃ ፍቅር ነው። እውነት በጣም ነው ደስ የሚለው። የሆነ በቃ ነፃነቱ ራሱ በፈለግሽ ሰዓት ትወጫለሽ፣ ትገቢያለሽ። እንዴ ተገኝቶ ነፃነቱ እዚህ ቆይቶ ወደዛ መመለስ በጣም ይከብዳል። እውነት በጣም ነው የሚያስጠላው። ሰው ተመልሶ ራሳችሁ ላይ እየወሰናችሁ ቆይታችሁ ከዛ ተመልሳችሁ ወደ ሰው በሚወስንላችሁ ሁኔታ ላይ ስትመለሱ ትንሽ ይከብዳል። ያው እንግዲህ ቢሆንንማ አገር ማን እንደ ሀገር እኔ እየደበረኝ ነው የምመለሰው። ነገራችን ላይ ግዴታ ሆኖባችሁ ካልሆነ ብቻ ለራሳችሁ ነው። እውነት ለቤተሰብ ምናምን አንድ አይደለም። ሁሉም እየራሱ ቦታ አለው። በልኩ መሆን አለበት እንጂ እየጠጣሽ እና ውሃን ጠጣ። የኢትዮጵያ ውሃ የሃይላንድ ውሃ ራሱ አለ። አያችሁ እንዴ ታስቂ የሃይላንድ ውሃ ራሱ አለ። ውጭ ሀገር እንደ ብሩንጃ ለምዬ ዛሬ በጣም ፈሪ ሆንሽ። ማርያም ፈሪ እኮ ነኝ ድሮ ላይ ብቻ ነው የምልፈልገው ቪዲዮ ላይ አታይም ስንቀጠቀጥ ፈሪማ ትሆኝ ስማ ዝም አለቻ። ቤተሰቦች ቀዝቀዝ አላለችባቸው። ኢትዮጵያ አቀዘቀዛ እና በትልቁ የምናችለው መጀመሪያ እኔ በሰላም ገብቻለሁ ብያለሁ። ደግሞ እዛው ተገናኝተን ነበር። ቤቷ ሄደን ነበር። የሆነ ቀን ጠርታ ከቤዛ ያገ ምሳ ጋብዛ ደግሞ አሁን ደግሞ ያላችሁ ተከትያት ጸጉሬ ብታይ ኢትዮጵያ ስገባ በቃ አነሰ ብታይ አይ እኔ ደግሞ ረዘማ ደግሞ ዊግ ነው ምናምን እንዳትል። ሰዎች ሰው ራሱ አሳልፎ ሲሰጥ ዊግ ነው ብትሉ ግን ዋ አያችሁ። እኔ 3 ቀን ቅቤ የቀባሁትና ረዘም በሶስት ቀን ኢትዮጵያ ስትገቡ እነዚህ ይዘዋል። ብር ብቻ አይኖራችሁ እንጂ ጸጉርም ሁሉም ነገር አለ በብር። ኢትዮጵያ እንዴት አየሻት? ያምራል። ደስ ይላል። ብዙ ነገር ተቀይሯል። ብዙ ነገር በቃ አዲስ አበባ ታምናለች በጣም እግዚአብሔር ይመስገን። እናንተ ሰላማዊ ሰው እስከሆናችሁ ድረስ ሁሉ ሰላም ነው። ማንም የሚነካችሁ የለምና እግዚአብሔር ይመስገን። እና ለምዬ ስለተገናኘን በጣም ደስ ብሎኛል በእውነት እግዚአብሔር ይመስገን። ደግሞ በሰው ሀገርም ተገናኝተን ሀገራችንን ገብተን ደግሞ እንደዚህ መገናኘታችን ደግሞ እኔ በጣም ደስ ብሎኛል። በነገራችን ላይ በጣም ደስ ያለኝ እንደው ትቆያለሽ ብዬ ነበረ። ያው ደግሞ የመጨረሻ ቀን ሆኖ ትንሽ ከፋኝ እንጂ በመገናኘታችን ደስ ብሎኛል በጣም እግዚአብሔር ይመስገን ስለሁሉ ነገር። እግዚአብሔር ይመስገን። ዋናው ትልቁ ነገር የሰው ልጅ እኔ በምን አምናለሁ፣ ምንም ብታጡ ምንም አይንሰላችሁ፣ ራሳችሁን እንዳታጡ። ራሳችሁ አጥብቃችሁ ትውደዷት። ራስ ካጣን ራሳችን ካጣናት ስለማናገኛት እኔ አሁን ምን ጀመርኩኝ ካጣሁት ልጅ ያለ ይበልጠኛልና ካለፈው ይልቅ የሚመጣው ነገር መልካም ነውና ራሴን አጽናናሁት። በቃ ያለፈው አልፏል። ለሚመጣው ደግሞ ነገሮቹን እግዚአብሔር ደግሞ ታሪክ ቀይሮ ሁሉ ነገር መልካም እንደሚሆንልኝ አምናለሁ። ግን ራሳችሁ ጠብቁ። በተረፈ ደግሞ በቃ እግዚአብሔርን ራስ እኔ አሁን 6 ዓመት 7 ዓመት እንደሰራው መመለስ አይጠበቅብኝም ሰው ሀገር አይደል። ያ የራሴን ያልተስተካከሉ ነገሮች ስላሉ ያው እናንተ ደግሞ ከኛ ሰው ከማንም ማለት ከጎረቤት ስለዚህ እንትን በሉ። ሌላው ደግሞ ላለምዬ አነስ ያለ ስጦታ ልሻለሁ። አይንሽን ጨፍኛትኛ ልሻለሁ። ችግር የለውም። ይሄ ማለት የስጦታ ትንሽ የለውም በእርግጥ ይሄ ሁሌ ግን ለምን ተሸገርሽ? ማርያምን ትንሽ ናት። ልታሳፍሪኝና ባዴ ነው የመጣሁት። ችግር የለውም። ይሄ እንድታመጪልኝ ምናምን እኛ ከስጦታውን በላይ ያሰብንበት ብዬ የተገናኘንበት ልብ ይበልጣል አይደል? ስጦታ ማለት አንድ ሰው የቻለውን የሚያደርግ ነው።
እቺ ደግሞ መቼም እንዳትተዋት መቼም እንዳትሽ። አይ ብቻ ግን ልክፈታ ወይስ ልጅ ልወሰደ ልክፈታ ይከፈት ነው እኮ እንዴ? ቁጭ ብዬ ነበር ቆሜ ነበር መስጠት የነበረብሽ። በነገራችን ላይ ጫጫታ መንገድ ላይ ምናምን ቪዲዮ ለመስራት ምናምን አይመችም። ከባድ ነው ቪዲዮ እንደዚህ ለመስራት ምናምን አይመችም። እዚህ ብዙም ጸጥ ያለ ቦታ ነው። ቡና መጠጣት ገብተን አውቀን አብዛኛው ቦታ ያው ግሮሰሪ ምንም ስለሆነ አይመችም። ስትገምቱ ምን ይመስላችኋል? አጓጓኝ እኮ በጣም የጓጓሁት ምን ይመስላችኋል? እስኪ ልገምት እንዴ? ገምች የሆነ እኔ የስዕል ይመስለኛል። ብቻ የሆነ የመልአክ ስዕል ወይም ደግሞ ምናምን እንደዛ ነው። እና ልጅ ምን ነው አጣፈጠሽም እንዴ? ምን ነው? አይ እኔ ጓጉቻለሁ። እናንተ መጀመሪያ ወይ እናቴ እንኳን ለሀገርሽ አበቃችን። ከዛ ሁሉ ጦርነት ከዛ ሁሉ ችግር አለ አምላክ ወላዲተ አምላክ ጠብቃ ለሀገራችን ስላበቃችን እኔ ሁሌም እጠራታለሁ እና በጣም መለሰሽ ማስፈር ትችላለሽ። አረ ችግር የለውም። ቀምጥ እንደዚህ ቀመጣ አንቺ ደግሞ አይንሽን ጨፍሪ። እኔማ ዝም ብዬ አልሰጠም። አንቺን ጨፍሪ። እኔ አጨፍንም በእናትሽ ተምር ጨፍሪ። ደስ ይለኛል ብትጨፍሪ። ብጨፍን እባክሽን ጨፍሪ። ጨፍኝ እንዴ! ይኸውልሽ ብትከፍች እንጣላለን። እንዳላሰች ፎጣ እጅሽን ልቀቂውና ጨፍኝ። አታመኝም እንዴ ለራስሽ? ቤተሰቦች የራሱን ትንሽ ይቀየሙሻል። አይኔ ልከፍት ነው። የቤተሰቦች ስታፍነኝ አያችሁ። ምን አደከመሽ? ክበር የለኝ ማርያምን እኔ አልጠበስም። ቤቴ አመሰግናለሁ። የተሰጠኝም በጣም ነው የማመሰግነው። እንዴ በጣም ማርያምን በጣም ነው የምወደው። ቀላል ደግሞ ልገዛ እያሰብኩ ነበር። የምን በስምሽ ከሚሆን በመስጠት ትወጃለሽ እንዴ? በጣም አባቴ ቀላል ወዳለሁ። እንዲ አመሰግናለሁ። እና ቤተሰቦቼ በቃ እና የነበረኝ ነገር ነው። ስለተገናኘን ደስ ብሎኛል በጣም ማርያምን። እንደዚህ ያሳለፍን እንደዚህ የምታውቁት ሰው በስደት ታውቃችሁ በአካል ስትገናኙ በጣም ደስ የሚለው እና በጣም ምርጥ ሰው ስለሆነች ነው በአካል መገናኘት የበቃ ነው። እና እናንተም እንደዚህ ጥሩ ጓደኛ የምትሉት በአካል እያገኛችሁ ጊዜ እየተሰጠጣችሁ ሀሳብ እየተለዋወጣችሁ ቪዲዮ በጣም ረዘመ ታውቂያለሽ። በጣም ነው የምናመሰግነው እስካሁን አብራችሁ ስለቆያችሁ። ይህንን ይመስል ነበረ። ያው እንግዲህ ዝኑ የምትይው ነገር ካለ እኔ አበረታቱን። እውነት በቃ ሌላ ምንም አልላችሁ። ሰፖርት አድርጉኝ፣ አበረታቱኝ፣ አግዙ፣ በማድረግ ተባበሩ። ከልብ አመሰግናለሁ እስካሁንም የምታግዙኝ እህቶቼ። እናንተም ለሀገራችሁ ያብቃችሁ። ማምላክ ወላዲተ አምላክ እቅፍ ድግፍ አድርጋችሁ ከቤተሰቦቹ ጋር በቁጥር ሳያጎል አንድ ያድርጋችሁ። ሰላሙን ሁሉ በያላችሁበት እመኛለሁ። ቻው